መቼ ነው የበላው? እስቲ ንገረኝ። ሰርግ አሜሪካ ደጋግሞ በብዛት አታይ የለም። ይሄ ካልቸሩ ጠፍቷል። በልቻ አላቅም አለ። እየዋሸኝ አይደለም። ምክንያቱም ላይቭ ይገባ ነበር ሰርግ ቢበላ አውቀዋለሁ። ተሙ ጥሬ ስጋ ሲቆራርጥ ቪዲዮ ያስፖስት ነበር። እውነቴን ነው የምላችሁ። ስለዚህ ብዙ ጊዜ የለም፣ አልፎ አልፎ ሊኖር ይችላል፣ ግን ብዙ አይደለም። ስለዚህ ለዚህ ነው እህቶቻችንም ሆነ ወንድሞቻችን እሱ ላይ ፎከስ ብታደርጉ፣ ቤተሰብ ምን ሲያውቀው ደስ ይላል። ለምን ያየ ነገር ስላለ መከባበሩ አለ፣ ምኑ አለ፣ ለነገሩ ይጠቅማል ባይ ነኝ። እንዴ ይኸው ካስዬ 4 years ሆነኝ ሰርግ ከበላው። እኔ ቆየው መቼ ነው 2012 አካባቢ ክርስትና ነው የምንጠራው። ሰርግ የለም፣ ክርስትና ግን ነፍ ነው የምትጠራው። እንትና እኮ ወለደች ትባላል። እንትና ወለደች ነው እንጂ ግራጁዌሽን አለ፣ እንደሱ አይነት ነገር አለ። እሷ ላይ እንዳበሻ ሳሮን ስታገባ ትበላለህ ይለኛል ተሙ። አዎ አንተንም እድርልኝ ሳሮንን። እኔ ተሙ እንዲድርልኝ ነው የምፈልገው እንዳሳ። አዎ ይኸው እዚህ ከመጣሁ አንዴ ነው የሄድኩት። 8 ዓመት ሆነኛ። አዎ ሰርግ በብዛት የለም፣ ግን እንትን ትጠራላችሁ እንዳልኳችሁ። ማነው ስሙ? ክርስትና ትጠራላችሁ። ክርስትና አለ። ክርስትና በኃይለኛው ነው ያለው። ሰርግ ግን የለም። ሰርግ የለም። ምርቃት፣ ልደት ምናምን ትሄዳለህ። ልጠራ ነበር ተውኩት እየተባልኩ ነው። ያ ስለዚህ ያ ነገር መኖር አለበት። በእውነት አበሾች በተለይ አበሻ እንደው ዝም ብለው አንዳንዴ ያው ትዳሩ ሳይፈርስ እናስተካክለው የሚል ጭቅጭቅ አለ ቤት ውስጥ። ሁሌም እለዋለሁ ትዳሩ ከመፍረሱ በፊት ይሄን ይስተካከል፣ ይሄን ይስተካከል፣ ይሄን ይስተካከል፣ ይሄን ይስተካከል እያለች ሚስት ልትጮህ ትችላለች። ይሄ ግልጽ የሆነ ነገር ነው። ምናልባት ጆሮ ካለ ወዲያው ተመልሰዋል። ብዙ ጊዜ አይቼዋለሁ። ይሄን አርግ ሲባል ይሄን አርግ ሲባል ይሄን አርግ ሲባል አይሰማም። ልክ እሷ በቃ ወሽመጧ ተቆርጦ ፍቅሯ ወጥቶ ምኗ ካለቀ በኋላ ግን በቃ እናስተካክል ይላል። የዛ ጊዜ ፍቅሩ ጠፍቷል። እቺ ልጅ በቃ ደንድናለች፣ ተስፋ ቆርጣለች፣ እንደማይስተካከል ታውቃለች። የዛ ጊዜ የአገር ሽማግሌ ሰብስቦ ይመጣል። ይህ ኮተት ብዙ ጊዜ ያለው ችግር እዛ ጋር ነው። ሚስትን በደህናው ጊዜ ሚስት ናት። ጓደኛን ከሰማ ከጓደኛ በላይ ሚስትን መስማቱ ጥሩ ነው ብዬ አስባለሁ። እኔ እናገራለሁ፣ ሁሌም እላለሁ። እንዴ ጥፍሬን ልሰራ ነው የሄድኩት ብላ እኮ ስትመለስ ስለ ጥፍሯ አይደለም ስለ ሌላ ነገር ነው የሚያወሩት። ልብስ ለገዛ ነው የሚሄደው ብላ ሚስት ከሄደች ስትመለስ ምን የገዛሽው ልብስ የታለ ስቲሊው ብለህ የማትጠይቅ ከሆነ ምኑ ነው ታዲያ ትዳሩ? ፀጉሬን ልሰራ ብላ የሄደች ሴት ባለቤት ስትመጣ እስቲ ፀጉርሽን ልየው ወይ እንዴት ያምራል ማለቱ የሚሰነፍጥ ከሆነ ምኑ ነው ትዳር? ምኑ ነው ከብዶ ነው? የስንት ስኬጁዋል ይዘህ የዛሬ 4 ዓመት ኳስ ማን እንደሚጫወት ታውቃላችሁ? የዛሬ ዓመት ማን እንደሚጫወት ታውቃላችሁ? ስንት ሰዓት ላይ እንደሚሆን ማዛ ክለብ እንደሚመረጥ ታውቃለህ? ማን ክለብ እንደተቀያየረ ታውቃለህ? እዚህ አጠገብ ራቁቷን የምተኛ ሚስት ግን ምንዋንም ማታስታውስ ከሆነ ፕራዮሪቲው ተዘበራርቋል። ቅድሚያ የሚሰጠው ተዘበራርቋል። መዝናኛና ፕራዮሪቲ የሚባል ነገር አለ። ስለዚህ ፕራዮሪቲ የሚባለው ነገር ላይ ብዙ ጊዜ ፎከስ ብናደርግ ብዙ ሰው ትዳር ላይ አይጎዳም።
ፍቅር ላይ አይጎዳም። አሳታፊ መሆን አለበት። ዝም ብለህ ዲሳይድ አታርግ። በተለይ ትልልቅ ነገሮች ለቤት ስታስብ ለብቻ አታስብ። የእሷ ሀሳብ በጣም አስፈላጊ ነው። ይህንን ከተደረገ እስናት ቢግ ዲል፣ ከባድ አይደለም። ሌላው እኔ እንደ ሀበሻ ግን መድኃኔዓለም ምስክሬ፣ እንደ ሀበሻ በብዛት ሳያገባ መካሪ፣ ሳይኖርበት መካሪ፣ ሪሰርች ሳያደርግ መካሪ እንደ ሀበሻ ይቻላል። ምንም አይነት ነገር ፕላስ ወገንተኛ መሆን። ወገንተኛ የምለው ምንድን ነው? የአንድ ሳይድን ብቻ ተሰምቶ የሚል አንድ ሳይድ። ስለዚህ ትዳር ሁለቱንም ያካተተ ስለሚሆን በደንብ በሁለቱም ሳይድ መሰማት መደመጥ አለበት ብዬ የማምን ሰው ነኝ። በሁለቱም ሳይድ ተሰምቶ ያለውን ነገር የእሱንም የእሷንም ችግር ሰምቶ ወደ መፍትሄ መውሰድ የሚቻልበት ነገር ከሆነ በጣም ቆንጆ ነው። የአንድ ሳይድ ከተሰማ ሁልጊዜም ከባድ ነው የሚሆነው ትዳር፣ ከባድ። ስለዚህ በጣም በዚህ ነገር ላይ ማሰብ ጥሩ ነው። በተለይ ከባድ ነው። በትዳር ላይ ኢንቮልቭ ካረጋችሁ ሪስክ አለ። ልታፈርሱትም ልትገነቡትም ትችላላችሁ። ስለዚህ በምትችሉት አቅም ጥንቃቄ አድርጉ። ይሄ ቦይፍሬንድ ገርልፍሬንድ ባናቱ ይጠቀም ምንም ማለት አይደለም። ስለዚህ ከባድ። እሺ፣ ወንድ ልጅ ከትዳር ምን ያተርፋል? አሰልቺ ሴት ጋር ከመጨቃጨቅ ውጭ። በጣም ጥሩ የኔ አባት፣ በጣም ጥሩ። እኔ የምጠይቅህ ይሄንም ትመልስልኛለህ እዚህ ጋር ስለጠየቀኝ። ከመጨቃጨቅ ውጭ አልከኝ አይደለም? ገርል ፍሬንድ እያለች ለምን አልተውቃትም? አዲስ የምታመጣው ባህሪ አይደለም። የምታውቃት ዘነበች ነው ቤት የምትገባው አይደል? ገርል ፍሬንድ እያለች እቺ ሴት የምትጨቃጨቀ የማትሆነ ሴት ከሆነች ለምን አገባሃት? እስቲ እቺንም ዘግበኝ፣ በደንብ አድርገህ ዘግበኝ። the biggest problem የምነግርህ ለምን መሰለህ? በብዛት ያለውን ችግር ልንገርህ። ትዳር ላይ በትዳር ላይ ሆኖ እንደ ሲንግል አክት ማድረግ ይፈልጋል። በፈለገበት ሰዓት ጠጥቶ፣ በፈለገበት ሰዓት ተጫውቶ፣ በፈለገበት ሰዓት መግባት ነው ቤት የሚፈልገው። ያ ትዳር አይደለም። you can't። አየህ፣ ትልቁ ያበሻ የትዳሩ መለያየት ምክንያት ትልቁ ነው ማወራ። ልክ ትዳር ላይ ሲገባ እንደ ጓደኞቹ ትዳር እንደሌላቸው አክት ማድረግ ይፈልጋል። ኖ፣ ያ ጊዜ አለፈ፣ በቃ አከተመ። አትችልም አክት ማድረግ። እንደ ባለ ትዳር ነው አክት ማድረግ ያለብህ። 4 ነጥብ። ይሄ ነው ብዙዎቹን የሚያፋታው። ስራ ነኝ ብሎ በብዛት በየቅምቀማው ቤት የምታገኘው ማን ነው? ሴቷን ነው ወይስ ወንዱ ነው? በየቅምቀማው ቤት በየምናምኑ የምታገኘው ማንን ነው? አለቀ። ያ ነው ችግሩ። ስለዚህ አብሶሉትሊ ያንተ ነገር አሁን ያቺ ሴት የማትመች ከሆነች ለምን አገባሃት? እና ያ ነው ገባ። ያንን ነው በጣም የምናገረው። ያንን ነው የምልህ። ገባ። ሌላስ ምንድን ነው? ይሄ አብይ አማራና ትግራይን ለመበታተን የሄደበት ያለው ርቀት እንዴት አየው? ከአንዴ ወደ ትዳር ወደ ፖለቲካ እንሂድ ይቅር የምትሉ ጻፉልኝ። እንሂድ ይቅር የምትሉ ጻፉልኝ። ታፕታፕ እያደረጋችሁ በነገራችን ላይ ታፕታፕ አድርጎ እንሂድ ወይስ ይቅር? ይኸው አብዛኛው ኖ እያሉ ነው።
ፖለቲካ ሰልችቶታል ይሄ ህዝብ። ይሄው አየህ ወያኔ ቾይ ሰው እንዴት ፖለቲካ እንደሰለቸው ከስር ያ ብዙ ሰው ሰልችቶታል። ስለዚህ ለዛ ነው እንግዲህ ባለትዳር የሆናችሁ ወንዶች እስቲ አጋጣሚ ሆኖ ከሚስት ጋር ቁጭ ብለህ እንደው ከኔ ብቶ ደስ የሚልሽ ወይም ብቀንስ ደስ የሚልሽ ነገር ምንድን ነው ብለህ ጠይቃት። ከባድ አይደለም። እግዚአብሔር ምስክሬ አትቀይም። ደንግጣውላ ነው የምታየው። ይህ ሰውዬ ምን ሆኖብኝ ነው? ታሞ ነው? ምን ማን መክሮት ነው? መልአክ ቤት ገብቶ ነው? ምን ተፈጥሮ ነው ብላ ነው የምታስበው። እግዚአብሔር ምስክሬ ምንድን ነው እስቲ እኔ አሁን ባስተካከል ብለሽ የምታስቢው የሚደብርሽ ነገር እኔ ሳርገው ምንድን ነው ያለው ብለህ አውረታ አታውቃለህ ሚስትህ? Did you ever ask? ይሄ ጥያቄ ነፍሴ 9 ቡክ ታመጣልሃለች። አንተ ጥፋት የማይመስልህ አንተ ቀር ይላታል የማትለው አንተ ምንም ማትለው መዝገብ አላት። ያንን ሁላ ችላ መኖሯ ሲገባ አንደርስታንድ ታደርጋታለህ። ስለዚህ ትዳር ላይ ጀስት አያስክ እኔ አሁን ትንሽ ባስተካከል ብለሽ የምታስቢው ብለህ በላትና አብራት ቁጭ በል። ቅር ሳይልህ ተቀበል። አብዛኛው የምታጠፋ ይበልጣል ከምታለመው። ምክንያቱም እኛ አሁን ለምሳሌ ወንድ ለወንዶች ተፎጋግረን አድገናል። አሁን እኔ ተሙ ሲፎግረኝ እኔ በፎግረው ምናምን መሳሳቅ ምን እንችላለን። እነሱ ግን ያደጉት ምንድን ነው? በቤተሰብ አብዛኛውን ጊዜ ልጄ እንደዚሁኝ ምናምን ተሽሞንሙኖ ነው ያደጉት። ስለዚህ ይሄ ላይፍን ጥለው ነው የሚመጡት። ከዛስ አንተ ጋር ሲገቡም ተመሳሳይ ሲሆን በጣም የመማረር ነገር ያመጣሉ፣ የማቅረፍ ነገር ያመጣሉ። ብዙ ነገሯን ትታ ነው አንተ ጋር የምትመጣው ብዙ ነገር። ስለዚህ ያንን የመንከባከብ ኃላፊነት አለብህ። የመንከባከብ ኃላፊነት ግዴታ ነው። ግዴታ ነው አባቴ፣ ውዴታ ሳይሆን ግዴታ። ሊደር ፕሮቫይደር ኤንድ ፕሮቴክተር ይላል። እነዚህን የማድረግ ነገሮችን እንትን የማትል ከሆነ ፌል ያደርጋል። እነዚህን 3 ነገሮች ማድረግ የማትችል ከሆነ በቃ ፌል ያደርጋል፣ ወደድክም ጠላ። ስለዚህ እዛ ላይ ፕሊዝ ፎከስ እናድርግ። የሚያደርጉ ጀግና ወንዶች አሉ፣ የሚያደርጉ ምርጥ ባሎች አሉ፣ ምርጥ አባቶች አሉ። እያወራን ያለ ነው ለማያደርጉት በፕሮግራም መዝናናት አለ፣ በፕሮግራም ፈታ ማለት አለ፣ በፕሮግራም ሁሉ ነገር አለ። ሲንግል ስትሆን ግን ማን ጠያቂ አለ? አብራሉንክማ የሌላ ሰው ህይወት አንተ ውስጥ የለም። ስለዚህ ለምን ጣራ ላይ አታድር? ኖባዲ ኬርስ ኖባዲ። ሲንግል መሆን ለሚፈልግ 100 ዓመት ሙሉ ሲንግል መሆን ይችላል። የሰውን ህይወት አንተ ላይ ከጨመርክ በኋላ ግን የሁለት ሰው ላይፍ ነው ያዝከው። ከዛም ሊበልጥ ይችላል። ልጆች ሲመጡ 4 ሊሆን ይችላል፣ 6 10ም ሊሆን ይችላል። ተግባባን? የሰውን ህይወት አንተ ላይ ይዘህ ከመጣ በኋላ ኃላፊነቱ አለብን። ይህንን ያገናዘበ ነገር ማድረግ አለብን። ያገናዘበ ካገናዘብ ከባድ አይደለም ነው የምልህ። አንዳንድ ሴቶች ደግሞ አንዳንድ ነገር ልንገራችሁ። በተለይ መቼ ለታም ከነ ጆርዲ ጋር ስናወራ ነበረ። ልንገርሽ 20 ዓመት ገንዘብ ሰርተሽ አረብ ሀገር ላይ የሰራሽው ገንዘብ የ20 ዓመት ብር የለሽም እናቱ። ለምን? ለቤተሰብ ነው ያደረግሽው። 20 ዓመት እድሜሽም ፈሽተሻል። ናው ኢትዮጵያ ገባሽ፣ እድሜሽም ሄዷል፣ ገንዘብሽም ሄዷል። ደን ዋት? በምንድን ነው ተደስተሽ ልትኖር የምትችለው? ብትወልጂበት፣ ልጅ ብታፈሪበት፣ ትዳር ብትይዥበት
በተወሰነ መልኩ ምን ሊያደርግሽ ይችላል? ቢያንስ የማይቆጭሽ ነገር አድርገሻል። ብዙ አረብ ሀገር ለሚጎዱ እህቶች ነው ይህ ምክሬ። ለሌላው አይመለከተኝም። አሜሪካን ሀገር አክሰሱ አለ። ማግባትም መጨፈርም ገንዘብ መያዝም አለመያዝም አለ። አውሮፓም እንደዛ። አረብ ሀገር ለምትኖሩ እህቶቼ ግን 20 ዓመት አረብ ሀገር ሰርተሽ ልጅ ሳይኖርሽ ትዳር ሳይኖርሽ እንዲሁም ኢትዮጵያ ስትሄጂ ምንም አይነት ገንዘብ ከሌለሽ መጨረሻሽ ምንድን ነው የሚሆነው? ይህን ቆም ብለሽ አስቢ። ስለዚህ እንኳን አረብ ሀገር አሜሪካን ሀገር መተን ህይወታችን ይለወጣል ብለን ጓገጭ ስንል ብዙ የራቀ ህይወት የለንም። ተግባባ። ስለዚህ በተለይ አረብ ሀገር 20 ዓመት ብትሰሪ 30 ዓመት ብትሰሪ ምንም ነገር ሳትይዢ አገር ቤት ልትገቢ ትችላለች። ምንም ነገር ሳትይዢ ለቤተሰብ አድርገሻል። ቤተሰብ አልፎላቸዋል። ምናልባት ቤት ሰርተልሽላቸዋል። ወንድሞችሽ ተምረዋል። ምን ብለዋል? ያንቺ ላይፍ ላይ ግን ፍሬን ይይዛል። ስለዚህ እሱን ነገር በደንብ በሚገባ ነገር እያግባባችሁ መሄድ መቻል አለባችሁ። አረብ ሀገር ላላችሁ እህቶች፣ አሜሪካ ላለች አውሮፓ ላለች ትችለዋለች፣ ታቅበታለች፣ ምንም አያስፈልገው። አረብ ሀገር ላለች ግን 30 ዓመት 20 ዓመት ብትሰሪ እና ሲንግል ሆነች ብትሄጂ ኢትዮጵያ አረብ ሀገር የገባሽ በ20 ዓመትሽ ነው። ስትሰሪ 20 ዓመት 40 ዓመት ሆነሽ በ40 ዓመትሽ ምንም ነገር ገንዘቡ የለም። እውነት ለመናገር ገንዘቡ አይኖርም። እህትና ወንድሞችሽ ቤተሰቦችሽ ቦጥቦጠው ጨርሰውታል። እዛ ስትሄጂ እድሜሽ ሄዷል። ስለዚህ የሚፈጠረውን ነገር ቆም ብለሽ አስቤናል። ስለዚህ በተለይ የምትሸወዱት በብዛት ብዬ የማስበው አረብ ሀገር ያላችሁ እህቶቻችን ናችሁ። አውሮፓ አሜሪካ ሆነው ፌሚኒዝም ምናምን ለሚያራምዱ እነሱ በጣም የደለው ሀገር ላይ ናቸው። እንደፈለጉ መሆን ይችላል። ቦታ ይወስነዋል። ሁሌም ቦታው በጣም ወሳኝ ነው። በጣም ወሳኝ ነው። ስለዚህ ቦታው ወሳኝ የሆነበት ቦታ ላይ አድርጊ ያንን። አሁን አሜሪካን ሀገር ሰው ቤት አይደለም መሰለኝ፣ አይደለም ሰው ቤት ተቀጥረሽ እዛ ቤት ብቻ እነሱ በሚሉሽ አይደለም ላይፍ። የፈለግሽውን ስራ ሰርተሽ የምትገቢበት ነው። ስለዚህ አማራጩ አንቺ ጋር አለ። አረብ ሀገር ግን አማራጩ አንቺ ጋር የለም እናቱ። ስለዚህ ትጎጂበታለሽ። እንደዚህ አሁን ስለ ፌሚኒዝም የሚያወሩት በብዛት አውሮፓ አሜሪካ ነገር ምናምን የሚኖሩ ናቸው። አማርጠው መኖር የሚችሉ ናቸው። ኦፕሽን ያላቸው ሰዎች ናቸው። ሩታዬ እነሱን የሰማሽ አረብ ሀገር ከነሱ ተቀላቅለሽ 20 ዓመት የሰራሽው ገንዘብ 5 ሳንቲም ሳይኖረው 40 ዓመት ካለፈሽ በኋላ ለትዳር ምናምን ብትይ ኢትስ ቱ ሌት። ስለዚህ ቦታውን መወሰን ጠቃሚ ነው ብዬ አስባለሁ። በጣም ቬሪ ኢምፖርታንት አልኩሽ። 20 ዓመት ሙሉ ለፍተሻል፣ 15 ዓመት ለፍተሻል። ጠብ የሚል ነገር የለም። እሱ እንድታቂ ያን በደንብ አድርጌ እንትን እላለሁ። አቤል ስለ አቤል ኢንፎርሜሽን አቤል የትኛው አቤል ነገሩኝ። አቤል የትኛው አቤል እያሉ እየጠየቁኝ ነው። የትኛው አቤል? ይኸው ምን አለች ሰራዊት ችርስ 16 ዓመት አግብተን 28 ዓመት ሁለት ልጅ ላለን። ይመችሽ፣ ይባረኩልሽ እናቱ። ጎበዝ እናቴ። ፖለቲካ ላይ አትግባ ብለውኛል ቤተሰቦች። አልሰማም። በ19 ቁጥር 10 እየጻፍከው ነው። አልሰማም። እንዳትገባ ብለውኛል ቤተሰቦቼ። አከብራቸዋለሁ። አልገባም። ያ እግረኛው ሚዲያ ታሰረ። አይ ጥያቄ ጠይቀው ይፈቱታል። ምንም ችግር የለው። አይ ምንም ስለሌለበት ምንም አያደርጉት። ችግር የለው። ቱቶን ሊያ
ምን ሆኖ ቱቱና ሊያ ደግሞ ምን ሆኖ? ጓደኛ ማቾች ናቸው። አንዳንዴ ሊጋጩ ይችላሉ። ተጣሉ። አይ ጥሩ ሰው መልካም ሰው ከሆናችሁ አስታርቋቸው። መልካም ሰው ከሆናችሁ ቱቱና ሊያን አስታርቋቸው። ምርጥ ጓደኛሞች ናቸው። አሪፍ ጓደኛሞች ናቸው። ፕሊዝ እውነተኛ ሰዎች ከሆናችሁ ፕሊዝ ፕሊዝ አስታርቋቸው። እውነተኛ ሰው እንደዛ ያደርጋል። ከኔ ጋር ምንም እንትን የለንም፣ ግን ሊያና ቱቱን አስታርቁ። ጥሩ ጓደኛሞች ሲጣሉ